የመነኮሳት መኖሪያ ገዳም ነው ከተማ ነው ገጠር ነው የሚሉ አንዳንድ ሰዎች አሉ። በርግጥ ገዳም ማለት ምን ማለት ነው? ሐሳቡ እሱ ነው። ከገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም። ከገዳማዊ ሐሳብ፣ ከገዳማዊ ሕግ፣ ከገዳማዊ ስርዓት ይወጣ ማለት። ገዳማዊ ሕግ አለው። እከሌማ ገዳማዊ ነው ይባላል አይደል? ከእከሌ አለባበሱ ገዳማዊ ነው፣ አነጋገሩ ገዳማዊ ነው፣ ኑሮው ገዳማዊ ነው ማለት ገዳማዊ የሚባል ሕግና ስርዓት አለው ለመነኮሳት። ከገዳማዊ ሕግ ከገዳማዊ ሕይወት ያፈነገጡ እውነት ነው ከአሳ እንደወጣ ከባህር እንደወጣ አሳ ይሆናሉ ማለት ነው። ሁለት አይነት ሐሳቦች ይኖራሉ። ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ሕይወት ከምንለውና እንዲሁ ደግሞ በቦታ ከመወሰን አንፃር ከቦታ ከመወሰን አንፃር መጀመሪያ ከገዳማዊ ሕይወት ከገዳማዊ ስርዓት መውጣት አያስፈልግም። እንግዲህ ስለ ምንኩስና ሲጀምሩ እንደሰማናቸው ከመነኮሳት አንፃር መነኮሴ በከተማ ይኖራል፣ በገዳም ይኖራል፣ በገዳም ይኖራል፣ በገጠር አይኖርም የሚሉ ሰዎች አሉ ብለው ነው የጀመሩት። እኔም ያልተስማማሁበት ይሄን ነው። ምክንያቱም መነኩሴ ምንኩስና ሲጀመር ጀምሮ ኑሮው የት እንደሆነ ስርዓቱ ምን እንደሆነ የታወቀ ነገር ነው። አሁን እንደ አዲስ ከሺህ ዘመናት በኋላ እንደ አዲስ ተነስቶ የሆኑ ሰዎች ይላሉ አይባልም። እንደውም ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ሳይሆን መጽሐፈ ንጉሣት ያለ ነገር ነው። መጽሐፈ ንጉሣት ያለ ነገር ይባላል አይባልም፣ ይላል መጽሐፉ ነው የሚባለው። ምክንያቱም ይሄ መጽሐፈ ንጉሣት ያለ ነው። ከገዳም የወጣ መነኮስ ከባህር የወጣ አሳ ነው ይላል መጽሐፈ ንጉሣት። ስለዚህ ከዛ በኋላ አዲስ ትርጉም ሰጥተውታል። ገዳም ማለት ጫካውን አይደለም፣ ጋራውን አይደለም፣ ሸንተረሩን አይደለም ብለዋል። ገዳም ማለት ግን ዱር ማለት ነው። ገዳም ማለት ጫካ ማለት ነው። ይሄ ገዳማዊ ሕግ የሚለው የወጣው ከዛ በኋላ በዚያ ከሰው ተለይተው በበዓት ተከተው በገዳም ከሚኖሩት አበው የወጣው ሕግ ስሙ የወጣው ራሱ ከቦታው ነው መጀመሪያ እንጂ ቦታው ሳይኖር ጫካው፣ ገደሉ፣ ሸንተረሩ ከሌለ ገዳም ማለት ዱር ማለት ስለሆነ በከተማ ለሚኖር ሰው የዱር ሕግ ተብሎ ሊወጣለት አይችልም። በዱር ነዋሪዎች አበው እነ እንጦንስ እነ መቃርስ እነ ጳኩሚስ በዱር ኑረው በዱር እንዴት ይኖር ለሚለው ሕግ ሰሩ። በገዳም እንዴት ይኖር ለሚለው ሕግ ሰሩ። ያን ጊዜ ሕጋቸው ገዳማዊ ሕግ ተባለ። የዱሮች በዱር በጫካ የሚኖሩ አበው ሕግ ማለት ነው። እሳቸው ግን ገዳም የሚለው ጋራ፣ ሸንተረር፣ ጫካ አይደለም ወይም የተወሰነ ቦታ አይደለም የሚለው ከሕጉ ጋር የተጣረሰ ነው። በሌላ መንገድ ታዲያ ለምንድን ነው ዛሬ ገዳም ያለን? እነ ማኅበረ ሥላሴ እነ ዋልድባ ደብረ ሊባኖስ ዝቋላ ሞኞች ስለሆኑ ነው? ይህን ትምህርት ስለማያውቁት ነው? ቤተክርስቲያንስ እዛ ጫካ ውጡ፣ ጫካ ምን ታደርጋላችሁ ግቡ አትላቸውም ነበር? ምን ሆና ነው ሰዎች እዛ ሲቀመጡ ዝም የምትለው? ሰዎች እየተራቡ እየተጠሙ መኮሬታ በልተው ዳቤ በልተው በቀን አንዴ በልተው የሚኖሩት ይህንን ትምህርት ሳያውቁት ቀርተው ነው ብለን ልናስብ ነው? እንዴት ነው? ስለዚህ የገዳም የመጀመሪያው ጉዳይ ምናኔ ነው። ምንኩስና ነገራችን ላይ ከምናኔ ቀጥሎ የሚመጣ ነገር ነው። የመጀመሪያው ጉዳይ ምናኔ ነው። የምናኔ ቁጥር አንድ ጉዳዩ ከዓለም መለየት ነው። ከዓለም መለየት ሐሳብ አይደለም፣ ቦታ ነው። ከዘመድ ከእናት ከአባት ከርስት ከጉልት ከሹመት ከሀብት ከስልጣን እና ከተወለዱበት አካባቢ ርቆ ከዓለምና ከዓለማዊ ግብር ርቆ መነኮሳት በጸሎትና በጾም ተወስነው በሚኖሩበት ቦታ መኖር የምናኔ አባቱ ምንኩስና ነው ብለናል። የምንኩስና አባቱ ምናኔ ነው። ለምናኔ ደግሞ መሰረቱ ከሀገር መውጣት ነው። የመጀመሪያው ጉዳይ ይሄ ነው። ከሀብት ንብረት መራቅ፣ ፈቅዶ ድሃ መሆን፣ የግል ምንም ሀብት አለመኖር፣ ዘመድ ገሌ ባይድ ሳይሉ ከሁሉም ከሚያውቁት ሁሉ ተለይቶ በረሃ መኖር፣ ከአበው መነኮሳት በሕገ ገዳም ከሚኖር ምናኔ የመጀመሪያው ይሄ ነው። ከዛ በኋላ በዚያ በምናኔው ሲኖር ነው እየረዳ ወደ ምንኩስና ያድጋል። ስለዚህ አንድ መነኩሴ ምንኩስና የሚሰጠው ሲመንን ነው። አሁን ካለው ከኢትዮጵያ ተጨባጭ ሁኔታ ተነስተን ምንኩስናን መበየን ዲፋይን ማድረግ አይቻልም። ምክንያቱም ተምታቷል ጠቅላላ። ምናልባት
አንደኛው ሁለት ነገሮች አምታተውብናል። አንደኛው በዓለም ኑረው አግብተው ብዙ ልጅ ወልደው ከኖሩ በኋላ አረጋውያት እናቶችና አባቶች በቃ የአባ እንጦንስን በመቃርስን በረከት ያገኙ ይባልና መንኩሰው በዓለም መኖር ይጀምራሉ። በየትም ቦታ በየትኛውም ዓለም የለም እንዲህ ያለ፣ በኢትዮጵያ ብቻ ነው። ምንኩስና በተጀመረበት በግብጽ ይሄ ነገር የለም። አሁንም ሂዶ ማየት የሚቻል ነገር ስለሆነ ሌላኛው ካህኑ የሆነ ችግር ገጥሞት ባለቤቱ ስታርፍበት ክህነቱን ለማስቀጠል ወይ ያግባ ወይ መንኩስ ይባላል። ክህነቱን ለማስቀጠል ከዛ በኋላ የሚያገባው ያገባል፣ ክህነቱ ይቀራል። አይ ክህነቴን እፈልጋለሁ ያለው መንኩሱ አሁንም በዓለም ይኖራል። እነዚህ ነገሮች ናቸው በኢትዮጵያ መነኮሳት በከተማ ቢኖሩ በገጠር ቢኖሩ በህዝብ ቢኖሩ ምንም ችግር የለውም ወደሚል ያመጣ። ሁለቱም ሰት ናቸው። ሚስቱ የሞተችበት ካህን ይመንኩስ ከተባለ ያው መንኖ ነው። ምንኩስና ከምናኔ ነው መወለድ ያለበት እንጂ ዝም ብሎ የሚጫን ነገር አይደለም። ወይም እንደ ስልጣነ ክህነት የሚሾም አይደለም። ስልጣነ ክህነትም የሆነ መስፈርት ያስፈልገዋል። በተለይ ምንኩስና ከምናኔ ለመነነ ሰው የሚሰጥ ጸጋ ነውና ስለዚህ ላልመነኑ ሁለት አካላት ልጅ ወልደው ኑረው ሲያረጁ ለሚመነኩሱና ሚስቶቻቸውን በሞት ላጡ ካህናት እየተሰጠ ሲመጣ እነዚህ በከተማ ሲኖሩ ይሄ እንደ በጎ ልምድ ተወሰደና ከዚያ በኋላ ከመነኑትም እየወጡ የደብረ አለቃ፣ የደብረ ጸሐፊ፣ ሰባኪ፣ አጥማቂ ሌላም የቢሮ ሰራተኛ መሆን መጣ በኢትዮጵያ። አሁን ከዚህ ተነስተን አይደለም ምንኩስና እንዲፋይ የምናደርገው። አሁን ከሆነው አይደለም ከተሰራበት ህግ ተነስተን ምንኩስና የጀመሩትና አባ እንጦንስ እንዴት አድርገው ነው? እነ መቃርስ እንዴት አድርገው ነው? እነ ጳኩሚስ እንዴት ነው የኖሩት? ነው እኮ ምን እና አባ ጳውሊ እንዴት ነው የኖሩት? የምንኩስና ጀማሪዎች እነዚህ ናቸው። አባ እንጦንስ እኮ ፍጹም ልትሆን ብትወድ ያለህን ሁሉ ሽጣ ተከተለኝ የሚለውን የወንጌል ቃል ሰምቶ ነው መጀመሪያ ያወጣውና በቃ የእናት አባቱን ገንዘብ ሽጦ ለድሃ ሰጥቶ በከተማ አቅራቢያ የሆነ ቦታ ለብቻው ተቀመጠ። አራያ የሚሆነው ስላጣ ማለት ነው። ከዛ በኋላ ኦ እንጦኒ ለመኮን ከመነኮሰ ሁርሃ በገዳም አለው። ገዳም ቦታ እኮ ነው ይሄ። መነኩሴ ከሆንክ ወደ ገዳም ሂድ አለው መልአኩ መጥቶ። ከዚያ በኋላ እሱ ራሱን እየገሰጸ ኦ እንጦኒ ለመኮን ከመነኮሰ ሁርሃ በገዳም እያለ ደረቱን እየደቃ በጣም እጅግ ርቆ ሰውም ምንም ድምፅ አራዊትም ከማይሰማበት ውሃም ሳርም ምንም እንዲሁ ህይወት የሌለበት ደረቅ ተራራ ውስጥ ነው ዋሻ የገባው አባ እንጦንስ። ከዛ በኋላ ምንኩስና የተጀመረው በዚህ ጊዜ ነው። እንግዲህ የምንኩስና ጀመረው አባ እንጦንስ ነው። በዚያው ዘመን ደግሞ አባ ጳውሊን አግኝቶታል። እሱ አባ ጳውሊ ደግሞ በአንድ በኩል እንዲሁ በረሃ ገብቶ የኖረ ሰው። ስለዚህ ጀማሪዎቹ የመጀመሪያ የጀመሩት በቦታ ነው። ከዚያ በኋላ በቦታ ከኖሩ በኋላ አኗኗሩ የመነጨው ከዛ ነው። በቦታ ተወሰኑ። አባ እንጦንስ በቦታ ተወሰነ። ከዚያ መልአኩ ጾር ጸናበት። እንግዲህ በቦታ ተወስኖ እንኳን ጸንቷል። ለወጣኒ መናኝ ቦታ መልቀቅ ማለት ወንዶቹ መነኮሳት ወንዶቹ መናኞች ሴት አይተው ሴቶቹ መናኞች ወንድ አይተው እንዳይፈተኑ የሚለብሱ የሚበሉ ጓደኞቻቸውን አይተው እንዳይፈተኑ ሹመቱ ሽልማቱን የዚህን ዓለም ሁሉ ነገር አምሮት ነው የዚህ ዓለም እና ከዚያ መራቅ ነው የመናኝ መጀመሪያው። ለወጣኒ የመጀመሪያው በቦታ መለየት ነው። አባ እንጦንስም አባ ጳውሊም አባ መቃርስም ያደረጉት ይሄንን ነው። በቦታ ተለዩ። በቦታ ከተለይተው እንኳን ይፈተናቸዋል ሰይጣን። አሁን በቦታ የተለዩትን ሰይጣን እየፈተናቸው በከተማ ሆኖ ሰው አይፈተንም ብሎ ማሰብ ይኖራሉ። ፐርሰናሊ ወደ ግል ከገባን አሁን ህግ ነው የምናወራው፣ ግለሰብ አናወራም እንጂ ወደ ግለሰብ ካወራን ንጽህናቸውን ጠብቀው የሚኖሩ ደጋጎች ትልቅ አባቶች አሉ በከተማ። ግን ምንም ይሁን ምን በከተማ መኖራቸው የግል ደግነታቸው አያስመሰግናቸውም ገዳምን ስለለቀቁ። ስለዚህ እዛ ሆነው ይፈተናሉ። ተፈትነዋል አባቶቻችን። አባ እንጦንስን ፈትኖታል። ውጣ የሚል ከዛ በኋላ እንግዲህ ልውጣ እንጂ ብሎ ሲያስብ መልአኩ ጠዋት መጥቶ ሰሌን እየታታ ታየውና እንዴ ምንድን ይሄ ነገር ብሎ ቆሞ ሲለየው ብሎ ማየት ጀመረ። ከዛ በኋላ ያችን ሰሌን እየታታ ቆይቶ የነግ ጸሎት ሰዓት ሲደርስ ብድግ ብሎ ጸሎት አደረገ። እየሰገደ አሁን ስማያት እየደገመ እየሰገደ አሁን ስማያት እየደገመ 12 አሁን ስማያት 36 ስግደት ሰገደ በነግ። ከዛ ቁጭ ብሎ ሰሌን ይሰራ ጀመረ። የዚህ ሰው የመጨረሻ ሳላይማ አልሄድም ብሎ ዕቃውን አስቀምጦ ቁጭ ብሎ ያየዋል። 3 ሰዓት ሲደርስም እንዲሁ ተነሳና ደግሞ ያችን 36 ስግደት 12 አሁን ስማያት ደረሰ። 6 ሰዓት 9 ሰዓት 11 ሰዓት ወደ መጨረሻ ላይ ኦ እንጦኒ ከመከመዝ ግበር ወከመከመዝ ንበር፣ እንዲህ እየሰራህ እንዲህ እያደረክ ኑር፣ እንዲህ ኑር አለ። መልአክ ነው ይሄን ነገር ያመጣው። ከዛ በኋላ እንደዛ እያደረገ መኖር ጀመረ። ተገብሮ ያስፈልጋል ማለት ነው።
በሰባቱ ጊዜያት መጸለይ ያስፈልጋል የሚለውን አሳየው መልአኩ። ከዛ በኋላ እና አባ እንጦንስ እና አባ መቃርስ በተለይ አባ ጳኩሚስ ነው በዋናነት የሚታወቀው የገዳምን አኗኗር፣ የመነኮሳትን አኗኗር፣ አመጋገብ፣ አለባበስ ስርዓት የሰራው ጳኩሚስ ነው። የመጀመሪያው ስርዓተ ጳኩሚስ ይባላል። ኋላ እና አባ ቅዱስ ባስልዮስም ሕግ አወጥተዋል። በተለይ ግን ጳኩሚስ በጣም የታወቀ ነው። በዚህ እስካሁን ድረስ በአባቶቻችን በየገዳሙ የሚገኘው ስርዓተ አበው ስርዓተ ጳኩሚስ የሚል መጠሪያ ያለው እነሱ ናቸው። እነሱ ዋናው የገዳማቸው ሕግ መነኩሴ ከገዳም አይውጣ ነው። አሳ ከባሕሩ እንደወጣ እንደሚሞት መነኩሴ ገዳሙን መልቀቁ በቃ የሞተ ያደርገዋል። እንደውም ፍትሐ ነገሥቱ የሚለው ፍትሐ ነገሥት አንቀጽ 10 ሙሉን ስለ መነኮሳት ነው። ምንድነው የሚለው? አንድ ምውት ከሕያዋን ዘመዶቹ እንደሚለይ የመነኮሰ ሰውም ከዘመዶቹ ከወገኑ ከመኖሪያው ይለይ ነው የሚለው። ይለይ ነው የሚለው። ስለዚህ ይህንን አሁን በይባላል ባይገልጹት አባታችን አንደኛ አሁን ለጉዳዩ እንግዳ ናቸው ማለት ያስቸግራል። የተማሩ ሰው ናቸው። ያልሰሙት ነገር በስርዓተ መነኮሳቱም ያልሰሙት ነገር የለምና ከሆነ ዘንድ መጥፎ ነገር እንዳያበረታታብን ይባላል የሚሉ ሰዎች አሉ ብለው ባይገልጹት የገዳማ ሕይወት ጥንቱንም ገዳም የሚለው ከቦታ የመጣ ነው። ቅዱስ ሲኖዶስም አዲስ ሕግ ያወጣለትም ለዚህ የታወቀ ነገር ነው። አሁን ሀገሪቱም ቤተክርስቲያኗ ምዕመናኑ እያዘነ ነው የሚገኘው። መነኮሳት ወደ ከተማ በመፍለሳቸው ቦታቸውን ለቀው ገዳማት ተፈተው በመኖራቸው ህዝቡም ሁሉም እያዘነ ነው የሚገኘውና አንዳንድ ሰዎች ይላሉ የሚለውና ገዳም ማለት ዱር አይደለም የሚለው ከቤተክርስቲያን አስተምሮ አንጻር መስተካከል የሚገባው ስለሆነ ነው ማለፍ የሌለብኝ እንጂ እኔ የማከብረው ወንድሜ የማከብራቸው አባቴ ናቸው። ፐርሰናልም የተለየ ጉዳይ መካከላችን የለም። ግን ደግሞ እንዲህ ያለው በተለይ አሁን ገዳማት እስከ መቼ ተስተካክለው አይተን የመነኮሳት ከተሞቻቸው ገዳማት ሆነው ተወስነው መነኮሳት በገዳም ተወስነው በሌሎቹ ዓለማት እንዳየናቸው ገዳማት ጸንተው እስከ መቼ እያልን በምንመኝበት ተስፋ አድርገን በምንንቀሳቀስበት ሰዓት አረ የለም መነኩሴ በከተማ መኖር ምንም ችግር የለውም ሲሉ የያዝነውንም የምንኖርለትን ዓላማ ስለሚያበላሽብን ከዛ አንጻር ነውና ይሄ የመጽሐፍ ሕግ የቤተክርስቲያን ቋሚ ሕግ የተመሰረተበት የእነ አባ እንጦንስ የእነ አባ መቃርስ የእነ ጳኩሚስ ሕግ እንጂ አንዳንድ ሰዎች ወይም ዛሬ የተነሱ ሰዎች የሚሉት እንዳልሆነ